ቀደሩላህ ሐቀ ቀድሪህ አላህን እኮ የሚገባውን ያህል ቦታ አልሰጡትም። ወልአርዱ ጀሚዐን ቀብደቱሁ የውመል ቂያማ ምድር በአጠቃላይ የውመል ቂያማ በአላሁ ስብሓነሁ ወተዓላ እጅ ስር ናት። ወሰማዋት ሰማዮቹም በአጠቃላይ መጥዊያቱን ቢየሚኒህ በቀኙ ይጠቀለላሉ። ሱብሓነሁ ወተዓላ ዐማ ዩሽሪኩን ሱብሓነሁ ወተዓላ ጥራት ይገባው እሱን ከሚያጋሩት ነገር። ይሄን ከቀሩ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ሚንበር ላይ ሲናገሩ ሰሓቢዩ ምን ይላል? ፈረጀፈል ሚንበሩ ቢረሱሊላህ ሚንበሩ የቆሙበት ኹጥባ የሚያረጉበት ተርገፈገፈ። ምን አልኩ ይላል ሰሓቢዩ? አሳቂጡን ሁወ ቢረሱሊላህ ረሱልን ይዟቸው ሊወድቅ ነው እንዲህ ሚንበር። ነቢያችን ሰለላሁ ዐለይሂ ወሰለም ስለ አላህ ትልቅነት ሲናገሩ ሚንበሩ ተርገፈገፈ ይላል ሰሓቢዩ። ትልቅ ቀን ይመጣል። ከዚህም ቆይታ በኋላ አላሁ ስብሓነሁ ወተዓላ በቀንዱ እንዲነፋ ያዛል። ኢስራፊልን ይቀሰቅሰውና ወኑፊኸ ፊሱር በቀንዱም ተነፋ። ፈሰዐቅ ሁሉም አለፈ ሞተ። መን ፊ ሰማዋቲ ወመን ፊል አርድ በሰማይም በምድርም ያለ ሁሉም ያልቃል። ኢላ መን ሻአ አላህ አላህ ከወሰነላቸው ሰው ውጭ አሉት። እነዚህ እነማን ናቸው? እስቲትና የተደረጉት የተለዩት መላእክቶች ናቸው። እነማን ናቸው? ብዙ ተብሏል። እንዳለ ሌላው ያልቃል። ሁሉም ከሞተ በኋላ ثم نفخ فيه أخرى ከዛም ሁለተኛው መነፋት ይነፋል። فإذا هم قيام ينظرون እነሱም የመቆሚያው የሚመለከቱበት ቀን ይሆናል። ነገር ግን በሁለቱ መነፋቶች መካከል ምን ያህል ርቀት አለ? كما في الصحيحين من حديث أبي هريرة رضي الله تعالى عنه قال أنه صلى الله عليه وآله وسلم قال بين النفختين 40 قالوا نبياتي صلى الله عليه وسلم بهلت من نفاتوش مهكل 40 يهالك قيال. أبو هريرة صحابوش تيكت قالوا يا أبا هريرة 40 يوما 40 كأنه قال أبيت عند الصاد اللمالاتشو قالوا يا أبا هريرة 40 شهرا 40 ورنو هي 40 يتبالو قال أبيت عند الصاد اللم قالوا يا أبا هريرة 40 سنة 40 متنو قال أبيت أن أسأل رسول الله صلى الله عليه وسلم نبينا نبيال تيكواتشوم عن ذلك فعلمها عند الله وكتو يالو كالله زندن 40 يهال بتشي كويال 40 كأنو 40 ور 40 ዓመት አላህ ብቻ ነው የሚያውቀው። ሙተፈቁን ዐለይህ። ወበዕደ 40 ዩርሲሉ ላሁ ተባረከ ወተዓላ ማአን ከ40 በኋላ አላሁ ስብሓነሁ ወተዓላ ዝናብን ይልካል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ከማ ፊ ሰሒህ ሙስሊምን የቁሉ ዐለይሂ ሰላቱ ወሰላም ነቢያችን ምን አሉ? ሰሉ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ثم يرسل الله الله ከዛ በኋላ ይልካል። አው ቃለ ينزل الله الله ያወርዳል መጠረን ዝናብን كأنه طل أو ظل ልክ እንደ ዳመና እንደ ጥላ የሸፈነ ዝናብ አላህ ያዘንባል። ሱብሓነላህ فتنبت منه أجساد الناس የሰው ልጆች አካል መብቀል ይጀምራል። ወፊ ለፍዝን በሌላም ዘገባ ثم ينزل الله تعالى من السماء ماء አላህ ከሰማይ ዝናብን ያወርዳል። ፍጡራን እኮ አልቋል። فينبتون كما ينبت البقل ልክ አዝርዕት እንደሚበቅለው የሰው ልጅ መብቀል ይጀምራል። ሱብሓነላህ እንደ አዲስ እንበቅላለን። ከምን ነው የምንበቅለው? ነቢያችን ይንገሩን። ከሰው ልጅ የምትቀር ነገር አለች፣ ከዛ ነው የሚበቅሉት ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ከማ ፊ ሰሒህ ሙስሊምን የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ምን ይላሉ? ለይሰ ሚነል ኢንሳኒ ሸይኡን ኢላ ዩብላ ከሰው ልጅ እኮ የሚቀር የለም ሁሉም ይበሰብስ
ሚጠፋ ቢሆን እንጂ ኢላ ዐዝመን ዋሂደን አንዲት አጥንት ትቀራለች። ወሁወ ዐጅቡ ዘነብ ዐጅቡ ዘነብ ምትባል ከሰው ልጅ ምትቀረው እሷ ናት። ዐጅቡ ዘነብ ማለት ከሰው ልጅ የጀርባ አጥንቶች መጨረሻ ላይ የምትገኝ 5 ሳንቲም የምትሃል ምስር የምትሃል ትንሽ ነገር ናት። እሷ ግን መቼም ቢሆን አትበሰብስም። ከሷ ላይ ነው የሰው ልጅ እንደ አዲስ የሚበቅለው ይሉናል ነቢያችን ሰለላሁ ዐለይሂ ወሰለም። ወሚንሁ ዩረከቡል ኸልቁ የውመል ቂያማ የሰው ልጅ የሚገነባው እሷ ላይ ነው። ዐጅቡ ዘነብ ማለት የሞደርን ሳይንቲስትስ የዘመኑ ሳይንቲስቶች ተመራምረው ደረሱባት። ከሰው ልጅ ሁሉ ነገር በስብሶ ሲጠፋ የሚያገኟት ቅሬታ አካል እሷን ብቻ ነው። እነሱ አሁን ነው የደረሱበት። ነቢያችን ሰለላሁ ዐለይሂ ወሰለም ታላቁ መልእክተኛ ከ1400 ዓመት በፊት ነበር ይሄም ሚስጥር የነገሩን። ዛሬ እነሱ ሲመራመሩ ደረሱበት። ወማ ينطق عن الهوى ከስሜቱ አይናገርም። صدق ረሱሉላህ የአላህ መልእክተኛ እውነት አሉ። ከዚች ነው የሰው ልጅ እንደ አዲስ የሚበቅለው። يأتي الله بهذه العظمة አላህ ይችን አጥንት ያመጣትና ثم يركب عليها ما تناثر منه في التراب والبحر በባህር የተበተነው ወንዝ ውስጥ የተበተነው መሬት ላይ የተበተነው ወማ አከለትሁ الأسماك والسباع እንስሳዎች የተቧጨቁት ስጋን አላህ ይሰበስበዋል። وتكتمل الأجساد تحت الأرض في القبر ከዛ መሬት ውስጥ ሳይወጡ የሰው ልጆች ቀብራቸው ውስጥ እንደ አዲስ መብቀል ይጀምራሉ። እዚች አጥንት ላይ ثم يأمر الله إسرافيل በቀንዱ ሚነፋውን እስራፊልን አላህ ያዘዋል። ቢነፍኺ ፊሱር ጥሩምባውን ንፋ ይለዋል አላህ። ወየዑዱ ኩሉ ሩሕን ኢላ ጀሰዲህ እያንዳንዱ ሩሕ ወደ በቀለው ሰውነት ትመለሳለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ثم يأمر الله الأرض أن تتزلزل وأن تنشق መሬትን ተርገፍገፊ ያሽውን ትፊ ይላታል። ያ አላህ ቁርአን ላይ ይህን ክስተት አላህ ሲጠቅሰው ኢዛ ዙልዚለቲል አርዱ ዚልዛለሃ ይላል አላሁ ስብሓነሁ ወተዓላ። ምድር በተንቀጠቀጠች ጊዜ ወአኽረጀቲል አርዱ አስቃለሃ ምድርም ሸክሞቿን ባወጣች ባራገፈች ጊዜ ምድር ብዙ ነገር ተሸክማለች። የውመል ቂያማ አላህ ትፊው ይላታል። የሰው ልጅ ከቀብሩ ተጎልጉሎ ይወጣል። እንዳሉ ይወጣሉ። ይሄን አወጣጣቸውን አላህ ሲጠቅስ يقول الله تعالى في القرآن واستمع أنت محمد ميقرمهن زين الدمت يوم ينادي المناد من مكان قريب أسرافيل كقرب بوتا يوم القيامة يتطرل يوم يسمعون الصيحة بالحق شهتتنم برقت يعني يسمالو ذلك يوم الخروج يعني يموج أو كنو كأند قبر ውስጥ يقول العلماء عشرات 10 ሰው የሚወጣበት ቀብር አለ። 1000 ሰው የሚፈልቅበት ቀብር አለ። የሰው ልጅ እንዳለ ይወጣል፣ ይቆማል። ራቁቱን ነው። ወደ ቀኝ ወደ ግራ የለ። ወደ ሚጠራቸው መላእክት እሱን እየተከተሉ ወደ መሰብሰቢያው ስፍራ ይመጣሉ። አላህ ይህን ክስተት ሲገልጽ ምን ይለናል? የውመኢዝን የውመል ቂያማ የተቢዑነ ዳዒየ ላ ዒወጀ ለህ ተጣሪውን ይከተላሉ። ወደ ቀኝ ወደ ግራ መዞር የለም፣ ቀጥ ነው። ሱብሓነላህ ሁሉም ወደ አላህ ይሰበሰባል። እንዴት ብለን ነው ግን ምን ሄደው ምን ለብሰን ነው? ነቢያችን እስኪ እንገሩን። يحشر الناس يوم القيامة حفاة عراة غرلا يوم القيامة سوج ወደ አላህ ይሰበሰባሉ። ሑፋተን ባዶ እግራቸውን ሁነው፣ ዑራተን ራቁታቸውን ሁነው፣ ጉርለን ጉርል ማለት ጀምዑ አግረሊን አግረል ማለት ሕፃን ልጅ ያልተገረዘ ማለት ነው።
ሳይገረዙ ራቁታቸውን በባዶ እግር ከቀብር ተፈልፍለው ወደ አላህ ይነዳሉ። ነቢዩም አያይዘው ይችን ቁርአን አነበቡ። ከማ በደእና አወለ ኸልቅን ኑዒዱ፣ የመጀመሪያውን ፍጥረት እንደፈጠርነ እንደጀመርነው እንመልሰዋለን። ዋዕደን ዓለይና፣ ይህ በእኛ ላይ የተገባ ቀጠሮ ነው። ኢና ኩና ፋዒሊን፣ እኛም አድራጊዎች ነን ይላል አላህ ሱብሓነሁ ወተዓላ። እናታችን አይሻ ይህን ሐዲስ ከነቢያችን ስትሰማ ፈተዓጀበት፣ ተገረመች። ቃለት ያ ረሱለላህ፣ አንተ የአላህ መልእክተኛ፣ አርሪጃሉ ወኒሳኡ የንዙሩ ባዕዱሁም ኢላ ባዕድ፣ ራቁታችን ስንነሳ ወንዱና ሴቱ ይተያያል እንዴ? ነቢያችን ሲመልሱ ምን አሉ? ያ አይሻቱ፣ አንቺ አይሻ፣ አልአምሩ አሸዱ ሚን አን የሁመሁም ዛሊክ፣ አይ ነገሩ ከመተያየት ከሚያስጨንቃቸው በላይ ተጨባጭ ውስጥ ነው ያሉ። ማንን ማን ያያል ብለሽ ነው? ሁሉ በራሱ ጉዳይ ቢዚ ነው። የውመኢዝን የውመል ቂያማ የፊሩ ልመርኡ ሚን አኺህ፣ ወንድም ከወንድሙ የሚሸሽበት እኮ ነው። ለምን? ሊኩል እምርኢን ሚንሁም የውመኢዝን ሸእኑን ዩግኒህ፣ እያንዳንዱን ሰው የሚያብቃቃው ጉዳይ አለው፣ ያስጨነቀው ጉዳይ አለው። እንኳን ሌላን ሰው ዞሮ ሊመለከት ነገሩ እንደሱ አይደለም አሏት። ይህን አወጣጣቸውን በፍጥነት ከቀብር ተፈልፍለው ወደ አላህ ማቅናታቸውን አላህ ቁርአን ላይ ሲጠቅስ ወኑፊኸ ፊሱር፣ በቀንዱም ተነፋ፣ ፈኢዛ ሁም ሚነል አጅዳሲ ኢላ ረቢሂም የንሲሉን፣ ከዛም ከቀብራቸው ከተኙበት ወጥተው ወደ ጌታቸው የንሲሉን አዩስሪዑን እየፈጠኑ ይሄዳሉ። ቃሉ፣ ከዛም ይጠያየቃሉ፣ ያ ወይለና፣ ወዮልን ይላሉ እነዛ ከሃዲያን። መን በዐሰና ሚን መርቀዲና፣ ማን ነው ከተኛንበት የቀሰቀሰን? ሲጠያየቁ መላእካን ከጎን የቆሙት ሃዛ ማ ወዐደ አርረሕማኑ ወሰደቀ አልሙርሰሉን፣ ይህማ አላሁ ስብሓነሁ ወተዓላ ዛኙ ቃል የገባው ቀን ነዋ። መላእክተም መልእክተኞችም እውነትን ተናገሩ ይላቸዋል። እንካነት ኢላ ሰይሐተን ዋሒዳ አለ አላህ አስከትሎ፣ እሷ እኮ አንዲት ጩኸት እንጂ አይደለችም። ፈኢዛ ሁም ጀሚዑን ለደይና ሙሕደሩን፣ እነሱም እኛ ዘንድ የሚሰበሰቡ ሙሕደሩን የሚቀርቡ ናቸው ይለናል አላህ። የሰው ልጅ ወደ አላህ ይነዳል፣ ለፍርድ ወደ አላህ ይጓዛል። ፈያ ቱራ ከይፈ ሓሉ ኹሩጅህም፣ አወጣጣችን ግን የተለያየ ነው። የሙእሚኑ የተቅዮች የሙሒዶችና የአማጮች የካህዲያን አንድ አይደለም። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም፣ ነቢያችን የአላህ መልእክተኛ ሲነግሩ ምን ይላሉ? ዩብዓሱ ኩሉ ዓብድን ዓላ ማ ማተ ዐለይህ፣ ማንም እኮ ፍጡር ሰው በሞተበት ሁኔታ ነው የሚነሳው። ሙእሚን ሆኖ ሙቶ ከሆነ እንደዛው፣ ከሃዲ ከሆነ አማዥ ከሆነ አነሳሳችን የተለያየ ነው። ሙእሚኖች ግን ሲነሱ ሱብሓነላህ፣ አላህ ከሙእሚኖች አድርገን። የኽሩጁ ሚን ቀብሪሂ ወኑሩ ዩሽሪቁ ዐን ወጅሂ ወበይነ የደይሂ ወዐን የሚኒሂ ወዐን ሽማሊሂ። አንድ ሙእሚን ከቀብሩ ሲወጣ ሱብሓነላህ ፊቱ እያበራ ከቀይ ከግራው ኑር ለብሶ ነው የሚነሳው። አላሁ ስብሓነሁ ወተዓላ ይህን ክስተት ቁርአን ላይ እንዲህ ሲል ያስታውሰናል። يوم ترى المؤمنين والمؤمنات يسعى نورهم بين أيديهم وبأيمانهم بشراكم اليوم جنات تجري من تحتها الأنهار خالدين فيها ذلك هو الفوز العظيم. يا رب اجعلنا يا رب اجعلنا يا رب اجعلنا. يوم ترى المؤمنين والمؤمنات يوم القيامة እኮ ሙእሚን ሴቶችንና ወንዶችን ትመለከታለህ። يسعى نورهم بين أيديهم وبأيمانهم ኑር ብርሃን ከፊታቸው ሲሮጥ ከበስተቀኛቸው ሲንጸባረቅ ትመለከተዋለህ። ቡሽራኩሙል የውመ ጀናቱን ተጅሪ ይባላሉ።
ተበሰሩ ከስሯ ወንዞች በሚፈሱባት ጀነት تحتها الأنهار خالدين فيها እሷም ውስጥ ዘውታሪ ስትሆኑ ይባላሉ ذلك هو الفوز العظيم ትልቅ ድል ትልቅ ጸጋ ማለት ይህ ነው ይባላሉ አለን አላህ የሚሰጠን ኑር ብርሃን እንደ ኢማን ደረጃችን ይለያያል ابن مسعود كنبياتي صلى الله عليه وسلم يسمعون سينغرم من إلال منهم من يكون نوره كالجبل يزو كقبر سيوتا نور برهانو اند ترارا ميدرسال ومنكم من يكون نوره كالنخلة لك اند تيمر زافي هال اميهم برهان يزو من كسال ود الله ومنكم من يكون نوره كالرجل القائم لك عند سو بقومته لك دمو برهان ميسطوا አለ ومنهم من يكون نوره على ابهامه يوقد مرة ويطفأ مرة سبحان الله لك ጣቱ ላይ ደግሞ ብርሃን ምትኖረው አለች አንዴ ብርት ትላለች እንደገና ጠፍት ትላለች እንዲህ ያለም ይነዳል የካህዲያን ነብዩ ሲናገሩ አስከትለው ምናሉ ومنكم من تحيط الظلمة به من كل ناحية ከሁሉ አቅጣጫ ጽልመት የሚወርሰው አለ يا الله رحمك يا رحمن الله ይዘንልን እንደየሥራችን ነው የምንንቀሰቀሰው ሸሂዶች በአላህ መንገድ ላይ ተሰውተው መስዋዕቱ ነው የሞቱት እነሱ ደግሞ ደማቸው ቀይ ሆኖ የደሙ ሽታ እንደሚስክ እየሸተተ ወደ አላህ ይመራሉ كما في الصحيحين من حديث أبي هريرة رضي الله تعالى عنه قال ነብያችን ምን አሉ والذي نفسي بيده نفسي በእጁ ነው ጌታ ነግራችኋለሁ لا يكلم أحد في سبيل الله عند سوق بالله من قد أي قسلم إلا جاء يوم القيامة يمتع بهن نجي واللون لون الدم والريح ريح المسك بالله من قد ستاقل دمو يفسسج دمو كأي دم مسلو دم مسك يشتت ودى الله الندال يا الله الله كنزي عدرقن ليلاو دقمالو كقبري وطعنا يابرا ودا محشر ودا مسبسب وبوطام ياكن على من إلال لبيك اللهم لبيك لبيك لا شريك لك لبيك يالا ودا محشر وزال الذي مات بلباس الإحرام حج لبيم عمره هدو يا إحرام لبسون لبس يموتو يان لبسون يوم القيامة من نسو لبيك اللهم لبيك يالا الله كنسو عدرقن يا أمة محمد بشراكم مياسدست زينا لنقراتشو ان انت نبي محمد صلى الله عليه وسلم امتوج نبياتشن وضوء ميادرقوت يوم القيامة اجقراتشو قنباراتشو يابرا يمتقالو يلونال في صحيح البخاري عن أبي هريرة قال سمعت رسول الله صلى الله عليه وعلى آله وسلم قال نبي كوندي سيلو سمتشالو يلالو أبو هريرة إن أمتي يعني أمتك يدعون يوم القيامة يترالو غرا محجلين من آثار الوضوء غر مالت راس بوكا يبالالو فرسوش ناتشو تكوروين بني هونونا قنباراتشو نج راس قنباراتشو يابرا محجلين እግርና እጆቻቸው ውዱእ የሚያደርጉበት እየበራነ ወደ አላህ ቢሰበሰቡት በሌላም ሐዲስ ላይ ሙስሊም በተዘገበውና አቡ ሁረይራ ባስተላለፉት ሐዲስ ላይ አንዴ ነብያችን ሰለላሁ ዐለይሂ ወሰለም አታ መቅበረተን የህይወታቸው ፍጻሜ አካባቢ ነብዩ ሰለላሁ ዐለይሂ ወሰለም ቀብር ዚያራ ከሰሐቦች ጋር ሄዱ ልክ እንደሄዱም በቂዕ ላይ የሚገኙ ሰሐቦችን አሰላሙ ዐለይኩም ዳረ ቀውሚ ሙእሚኒን ሰላም በእናንተ ላይ ይሁን እናንተ ምእመናን አሉ ወኢና ኢንሻአላሁ ቢኩም ላሒቁን እኛ ኢንሻአላህ ከናንተ ጋር እንገናኛለን አሉና በትካዜ ካሰቡ በኋላ ለሰሐቦች ዞር ብለው ምን አሏቸው ወዲቱ አና ቀድ ረአይና ኢኽዋነና እንደው ወደድኩ እኮ አላህ ቢያሳካልኝ ወንድሞቻችንም ባየናቸው አሉ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ከዛ ሰሐቦች ጠየቋቸው አወለስና ኢኽዋኑከ ያ ረሱላላህ እኛ አንተ ወንድሞች አይደለንም እንዴ አሏቸው ቃለ አንቱም አስሐቢ እናንተማ የኔ ባልደረባ ነው የምትባሉ ወንድሞችማ ኢኽዋኑና الذين لم يأتوا بعد አሁን ወደ ዱንያ ለመጡ ለወደፊት የሚመጡ
ምእመናኖች የኔ ተከታይ ናቸው ወንድሞች ማለት ፈቃሉ ከይፈ ተዕሪፉ መን ለም የእቲ ባዕድ አሁን ያልመጣን ለወደፊት የውመል ቂያማ እንዴት ብለህ ነው የምታውቀው አሏቸው የአላህ መልእክተኛ ፈቃል ነቢዩ ሲመልሱ ምን አሉ ፈኢነሁም የእቱነ ጉረን ሙሐጀሊነ ሚን አልውዱእ ግንባራቸውና እግር እጆቻቸው እያበሩ የውመል ቂያማ እመቶቼ ወደ እኔ ይመጣሉ ወአነ ፈሪጡሁም እኔ ቀድሜያቸው አለል ሐውድ ላይ እመቶቼን ቁሜ ጠብቃቸዋለሁ አላህ ምነው እነሱን ባሳየን አሉ የአላህ መልእክተኛ እኔ እናንተም መናፈቃቸው ነው ሙእሚኖች የውመል ቂያማ ግንባራቸው ያበራ እጅ እግራቸው ያበሩ ወደ አላህ ይነዳሉ አላህ ከነሱ ያድርገን ፈያ ኒዕመል ሙተወድኢን እናንተ ኡመተ ሙሐመድ ሶላት ላይ የጸናችሁ አብሽሩ የውመል ቂያማ ያበራን እንነሳለን ኢንሻአላህ ሌሎችንም ነብዩ ሲጠቅሱ በእስልምና ላይ የኖረ ሽበት ያወጣ ሰው እሱም ወደ አላህ ሽበቱ ያበራለት ይሄዳል አሉ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ምን አሉ መን ሻበ ሸይበተን ፊል ኢስላም በእስልምና ውስጥ ነው እኮ ሽበት የሸበተ ሰው ካነት ለሁ ኑረን የውመል ቂያማ ለሱ ኑር ይሆናል በእስልምና ላይ ጸንቶ ዒባዳውን ያደረገ የሸበተ ሰው ሽበቱ ኑር ነው የሚሆንለት ያበራለታል አባቶቼ እናቶቼ እንኳን ደስ ያላችሁ በእስልምና ላይ የጸናችሁት ወልሙአዚኑን የሚገርመው ደግሞ እነዚህ ናቸው ሙአዚኖቹ ዛሬ አላሁ አክበር እያሉን እናንተን ወደ መስጂድ የጠሩ ሙአዚኖቹ ደረጃቸው ደግሞ ሌላ ነው የቁሉ ነብዩ ሰለላሁ ዐለይሂ ወሰለም يا الله ملكتنيا من يلالو صلوا على رسول الله صلى الله عليه وسلم نبياتشم من يلالو المؤذنون مؤذنوچكو أطول الناس أعناقا يوم القيامة مؤذنوچكو يوم القيامة አንገተ ረጅሞቹ እነሱ ናቸው ከፍጡራን በላይ ቀና ብለው የሚታዩት እነሱ ናቸው ዑለማዎቹ ምን አሉ ዱንያ ላይ የአላህን ትልቅነት አላሁ አክበር ይያሉ ወደ ላይ ከፍ አረጉ አላህ የውመል ቂያማም ከፍጡራን በላይ ከፍ ያደርጋቸዋል አላሁ አክበር አቀሳቀሳችን ወደ አላህ ምንመራው በዚሁ መልኩ ነው አላህ ይጠብቀንና እንደዚህ ደግሞ ወደ አላህ የሚነዷሉ ወሚንኩም መን ይብዓሱ ወበጥኑሁ ሙንተፊኸቱ ሆዱ ተነፍቶ ላ የቅዋ ዐለል ቂያም መቆም የማይችል ወላ የስተጢዑ ልጁሉስ ሊቀመጥ ቢል የማይሳካለት የተኸበጡ ዐን የሚኒህ ወዐን ሽማሊህ ከቀኝ ወደ ግራ እየወደቀ ወደ አላህ የሚነዳለ ነብዩ እነዚህ ሰዎችን ሲገልጹ ምን አሉ አኪሉ ሪባ ወለድ ያሳደደ የሚበላው ሰው ምሳሌ ነው ዛሬ ዱንያ ላይ ወለድ አትብላ ብለን ዳዕዋ ስንሰጥ እስልምና ባክ ስራ ያሰራም እያለ ወለድ ሲለቃቅም የቆየ እንዲህ ብሎ ይነሳል አሉ ነብያችን ሰለላሁ ዐለይሂ ወሰለም አላህም ቁርአን ላይ ይሄን ሲያጠናክር ምን አለ الذين يأكلون الربا ነዛ ወለድ የሚበሉት لا يقومون إلا كما يقوم الذي يتخبطه الشيطان من المس መቆም አይችሉም ልክ ሸይጣን ጅን ነክቶት የሚወድቅ የሚነሳ ግለሰብ ታቆይል ልክ እንደዛ እየወደቀ እየተነሳ ነው ወደ አላሁ ሱብሓነሁ ወተዓላ የሚነዳው አላህ ይጠብቀን ሙስሊሞች ከወለድ ራቁ አሁን እስላማዊ ባንኮች ተመስርተዋል ከአላህ ዘንድ ዑዝር የለንም ባንክ ውስጥም ያለውን አውጥተን ለመስጂድ ለድሆች ሰደቃ እንስተው ከወንጀሉ እንጸዳለን ረጁሉን ሌላው ደግሞ አለ ወደ የውመል ቂያማ የሚነዳ ረጁሉን የሲሩ ፊ አርድ المحشر ወደ መሰብሰቢያው መሬት የሚያቀናለ ومن حوله مجموعة من الأطفال الصغار
ሕፃናት ከበውታል። هذا يتعلق بيده አንደኛው እጁን ይዘዋል። وهذا يتعلق بقدمه ሌላኛው እግሩን ይከተዋል። وهذا يجره جرا وهذا يدفعه دفعا አንዱ ይጎተዋል፣ አንዱ ከኋላ ይገፋዋል። ሕፃናቶች ከበውታል። ወደ አላህ ፊት ሊያቀርቡ እየጎተቱ ይወስዱታል። ነቢያችን ይሄን ሰው ሲገልጹት ምን አሉ? هذا آكل أموال اليتامى بالباطل የቲሞችን ንብረት የሚበላ ግለሰብ ነው አሉ። የቲሞች ከጁ አሉ፣ የነሱን ብር የሚበላባቸው። አንድ ሰው ሞተ፣ ዱዓ እናርግልሽ ተብሎ ይመጣል። ባሏ ሞቶባታል። ለዱዓ የምታቀርበው የቲሞችን ሐቅ ነው። ከውጭ የቲሞችን ልርዳ ብሎ ብር ያመጣል፣ ቤት ይሰራበታል። እኒህ አይነት ሰዎች እንዲህ ናቸው። إن الذين يأكلون أموال اليتامى ظلما እነዛ የቲምን ገንዘብ በበደል የሚበሉ إنما يأكلون في بطونهم نارا ሆዳቸው እሳት እየከተቱ ነው። وسيصلون سعيرا ከተቀጣጠለችው እሳት ውስጥ ይገባታል ይለናል። እንዲህም ሆነው ወደ አላህ የሚነዷሉ። ومنكم من يبعث وهو يحمل ما سرقه في الدنيا ዱንያ ላይ የሰረቀውን ያጭበረበረውን የዘረፈውን ተሸክሞ እንዳለ ወደ አላህ የሚነዳለ። ያ አላህ ዱንያ ላይ የሰረቀውን ሁላ አላህ እንዲችል ያድርጎት ተሸክሞ እንዳለም ይመጣል። يقول تعالى አላህ ቁርአን ላይ ምን ይለናል? ومن يغلل ያጭበረበረ ያታለለ የሸወደ يأتي بما غل يوم القيامة ያታለለውን የሰረቀውን ነገር ይዞ ወደኔ ይመጣል ይለናል አላሁ ሱብሓነሁ ወተዓላ። ከሴቶች ደግሞ የምትነሳለች ሳት ለብሳ ግንባሯን ይዛ ወዮልኝ ወዮልኝ እያለች የጮኸች የምትነሳ ሴት አለች። ነቢያችን እቺ ማን እንደሆነች ሲናገሩ ምን አሉ? ኢነሃ ናኢሐቱ አስለቃሽ ናታ። ሰው ሲሞትባት እሪ የምትል ራሷን ይዛ ያ ወይላ ወዮልኝ የምትል ወዮልኝ እያለች የውመል ቂያማ ትነሳለች አሉ። እናቶቼ ሰው ሐዘን ትካዜ ሊደርስብን ይችላል። ሰብር ልናደርግ ይገባል እንዲሆነን እንዳንነሳ። አልማኒዑ ዘካ ዘካን የከለከሉ ሰዎች ደግሞ የነሱ ይዘት ደግሞ የሚያስደነግጥ ነው። የውመል ቂያማ ይሄ ያልሰጡት ብር እንደ እባብ ሆኖ እየነደፋቸው ነው አላህ ፊት የሚሰበሰቡት። መን አታሁ ላሁ ማለን አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አላህ እኮ ንብረት ሰጦት ፈለም ዩአዲ ዘካተሁ ዘካውን ያልሰጠ ሰው ሙሲለ ለሁ የውመል ቂያመቲ ሹጃዓን አቅራዕ መጥፎ እባብ ሆኖ ይነሳለታል። ዩጠዊቁሁ የውመል ቂያማ የውመል ቂያማ ይወጋዋል። ثم يأخذه ይዘውና ሄ እባብ ምን ይላል? ወየቁል አነ ማሉክ አነ ከንዙክ እኔኮ ድልብህ ነኝ ንብረትህ ነኝ ብርህ ነኝ ያሰቃየዋል ይላል። እንስሳዎችም ኑሮት የእንስሳዎቹን ዘካ ካላወጣ መሬት ላይ ተኝቶ እንዲረግጡት ይደረጋል። ገንዘቡ ተቀልጦ እንዲተኮስ በዛ ይደረጋል። አላህ ይጠብቀን። ዘካችን አስበን በማውጣት ላይ መበራታት አለብን። ሰው ታዲያ እንዲያለ ወደ ምን ነው የሚያቀናው? ወደ አርዱል ማሕሸር ወደ መሰብሰቢያው መሬት። እቺ መሬት ነቢያችን ሰለላሁ ዐለይሂ ወሰለም ለም የጠእሁ አሐድ ይላሉ። ማንም ረግጧት ማታቅ መሬት ናት። አላህ ቁርአን ላይ እቺ መሬት ሲናገር የውመ ቱበደሉ አልአርዱ ገይረ አልአርድ የውመል ቂያማ እኮ አሁን ያላችሁባት መሬት በሌላ መሬት ትቀየራለች። እብኑ አባስ እችን ሲፈሰሩ የውመ ቱበደሉ አልአርዱ የሚለውን ሲፈስሩ ደም ያልፈሰሰባት ወንጀል ያልተሰራባት አዲስ ምድር ነው የሚነጠፈው። ወሰማዋት ሰማይም ትለወጣለች። ወበረዙ ሊላሂ ልዋሒድ ልቀሃር ለአንዱና ለአሸናፊው ጌታ ይገለጣል። ሁላችን ለአላህ ከቀብር ወጥተን እንገለጣለን። ነቢያችን ሰለላሁ ዐለይሂ ወሰለም እቺ ምድር በሚገርም ሁኔታ ነው የገለጿት። ይሕሸሩ ናሱ የውመል ቂያማ ሰዎች እኮ የውመል ቂያማ ይሰበሰባሉ። ዐላ አርድን በይዳ
ነጭ ምድር ላይ ነጭ ነው አላህ የሚያደርገው። አፍራ ንጻቷ ከበረዶ የነጻች ከቁርሰት ነቅይ ከነጭ ዱቄት የነጻች ላ ማዕለመ ሊአሐድ ለማንም ምንም ምልክት የሌለው ተራራ የለው ወጣ ገባ የለው እንዳለ እኩል። ወየስአሉነከ ዐኒል ጅባል ስለ ተራራዎች ይጠይቁሃል። ፈቁል በላቸው የንሲፉሃ ረቢ ነስፈን አላህ ይበትናታል በላቸው። ፈየዘሩሃ ይተዋታል ቃዓን ሰፍሰፋ ለጥ ያለሽ መሬት አድርጎ ይተዋታል በላቸው። ላ ተራ ፊሃ ዒወጀን ወላ አምታ ወጣ ገባ የለው ተራራ የለው ለጥ ያለ ሜዳ ላይ ነው የምንቀሳቀሰው። ነጭ ሁና ለጥ ያለ ምድር ላይ ፍጡራን ከዛ ላይ ነው ከአላህ ፊት የሚሰበሰቡት። ወደዚሽ ምድር መሬት ነው የሚያቀኑት። ሁሉም ወደዚሽ ምድር ይጓዛል። ግን ወደዚሽ ምድር ስንጓዝ ሶስት አይነት ሆነን ነው ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም የሙእሚኖችና የካህዲያንን ሲገልጹ። የመጀመሪያዎቹ ረወት ትርሚዚዩ ፊ ሱነን ምን ሐዲስ አቢ ሁረይራ ትርሚዚ ባስተላለፉት ሐዲስ ላይ ቃለ ረሱሉላሂ ሰለላሁ ዐለይሂ ወአሊሂ ወሰለም ነቢያችን ምን ይላሉ? ዩሕሸሩ ናሱ የውመል ቂያማ ሰዎች እኮ የውመል ቂያማ ወደ አላህ ይሰበሰባሉ። ሰላሰተ አስናፍ ሶስት አይነት ክፍል ሆነው ሲንፈን የመጀመሪያው ክፍል ሩክባነን የጋለበ የሚመጣለ የወርቅ ፈረስ ላይ ወሲንፈን ሙሻተን በእግሩ ደግሞ እየሄደ ወደ አላህ የሚመጣለ ወሲንፈን ዓላ ውጁሂሂም በፊታቸው ይራመዳሉ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። የመጀመሪያዎቹ ፈረስ ላይ የወርቅ ፈረስ ላይ ነው ልክ ከቀብራቸው እንደወጡ እነዚህ ሙተቆች ናቸው። አላህን በጣም የሚጠነቀቁት ሁሌ ከዱንያ አኺራን ያስቀደሙ ለአላህ በፍርሃት የተሞሉ እነዚህ ሰዎች የውመል ቂያማ ልክ ከቀብራቸው ሲወጡ መላእካን ይጠብቋቸዋል። አላህ ይህን ክስተት ቁርአን ላይ ሲገልጽ የውመ ነሕሹሩል ሙተቂነ ኢለር ረሕማን ወፍደን እኛ እኮ የውመል ቂያማ እነዛ እኛን የሚፈሩን ባሮችን እነዛን ደጋጎቹን ወደ አርረሕማን ወደ አዛኙ ጌታ ስንነዳቸው ወፍደን አይ ሩክባነን ፈረስ ላይ አስቀምጠናቸው ልክ እንደወጡ መላእካን ይቀበሏቸውና እነዛ የሚያምሩ መላእካዎች የወርቅ ልጓም ያለው ፈረስ አዘጋጅተው መርሐበን እንኳን ደህና መጣ በል ፈረሱ ላይ ውጣ ከዛም ያበስሯቸዋል። አላ ተኻፉ አትክዙ ወላ ተሕዘኑ እንዳታዝኑ ወአብሽሩ ተበሰሩ ቢልጀነቲ ለቲ ኩንቱም ትውዓዱን ዱንያ ላይ ያላችሁ ቃል ስትገባላችሁ ለነበረችው ጀነት በሷ አብሽሩ ይሏቸዋል። ይደነግጣሉ ሙእሚኖቹ ሲያዩአቸው የሚያምሩ ናቸው። መን አንቱም እናንተ እነማን ናችሁ ይሏቸዋል። ናሕኑ እኛማ አውልያኡኩም ፊል ሐያቲ ዱንያ ወፊል አኺራ እኛማ በዱንያም እያለን የእናንተ ረዳቶች ወዳጆች እኮ የነበርን የአላህ መላኢካዎች ነን። በአኺራም እንደዛው ነን። ወለኩም ፊሃ ማ ተሽተሂ አንፉስኩም አሁን አኺራ ጀነት ላይ ነፍሳችሁ የምትፈልገው ሁሉ አለላችሁ። ወለኩም ፊሃ ማ ተደዑን የተጣራችሁት ነገር ለእናንተ አለላችሁ። አብሽሩ የሚባሉ ፍጥሮች አሉ፣ ደጋግ ሳልሖች አሉ። አላህ ከነሱ ያደርገን። እነሱን ለመሆን መጣር ይኖርብናል። እነዚህ ሰዎች ልክ እንደወጡ ራቁት አይሆኑም፣ ወዲያው ልብስ ይለብሳሉ። መጀመሪያ ከፍጡራን ልብስ የሚለብሱት ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት መጀመሪያ ልብስ የሚለብሰው አባታችን ነቢዩላህ ኢብራሂም ነው ይላል። ለምን እሳቸውን አላህ አስቀደማሉ? ሙፈሲሮቹ ሲናገሩ ነቢዩላህ ኢብራሂም ለአላህ ዲን ሲሉ ራቁት ሁነው ወደ እሳት ተወርውረው ነበር። ራቁታቸውን ነበር ወደ እሳት የወረውሯቸው ሊያቃጥሏቸው። አላህ የውመል ቂያማ የመጀመሪያ በማልበስ ክብራቸውን ይጠብቀዋል። ከዛ ነቢያቶች ይለብሳሉ፣ ከዛ ስዲቆች ይለብሳሉ፣ ከዛ ሸሂዶች በሱ መንገድ የተሰዉት ይለብሳሉ፣ ከዛ ሳልሖች ወልዮች ደጋጎች ይመጣሉ። ሁሉም ይለብሳል። ሙእሚኑ ለብሶ የሚያምር ልብስ ለብሶ ፈረሱ ላይ ወርቅ ልጓም ይዞ ነው ወደ አላህ የሚነዳው። ገና እንደወጣ በጀነት አብሽር ይባላል። ፊቱ እያበራ ነው ከቀብሩ የሚወጣው። ሁለተኞቹ በእግር የሚሄዱ አሉ። ሶስተኞቹና ደግሞ የሚያስደነግጠው እነዚህ ካህዲያን ናቸው። ፊታቸው ጥቁር ለብሶ
በፊታቸው ይራመዳሉ። በፊቱ ሰው እንዴት ይራመዳል? ሰው በእግር ነው እንጂ እንዴት በፊቱ ይራመዳል? እንደኛም ግራ የገባው ሰሃባ ይህን ጥያቄ ይህን ሐዲስ ሲናገሩ ለሰማቸው የአላህ መልእክተኛ አቀርቦ ነበር። ከማ ፊ ሰሒሐይን ምን ሐዲስ አነስ ነቢያችን ምን አሉ? አነ ረጁለን ቃለ አነስ ያስተላልፍ ምን አለ? ይህን ሐዲስ ሲናገሩ ሰምቶ አንድ ሰው ጠየቀ፣ ያ ረሱላላህ የአላህ መልእክተኛ ከይፈ ዩሕሸሩ ልካፊሩ ዐላ ወጅሂ የውመል ቂያማ፣ የውመል ቂያማ እንዴት ነው ከሃዲያን በፊቱ የሚራመደው አሏቸው። ቃል ነቢዩ ሲመልሱ ምን አሉ? አወለይሰ አለዚ አምሻሁ ዐላ ሪጅለይህ ፊ ዱንያ ቃድር፣ ዱንያ ላይ በሁለት እግሮቹ ያራመደው ጌታ ቻይ አይደለም እንዴ? ዐላ አን ዩምሺየሁ ዐላ ወጅሂ የውመል ቂያማ፣ የውመል ቂያማ በፊቱ ሊያራምደው ምን ይሳነዋል ብለህ ነው? ቀታዳ ታላቁ የቁርአኑ ተንታኝ የብኑ ዓባስ ደረሳ ምን ይላል? በላ በርግጥ ወዕዘቲ ረቢና በጌታችን ልቅና ይሁንብን በፊታቸው ይነዳቸዋል ይላል ቀታዳ ረሕመቱላሂ ዐለይህ። አሁን እኛ እባብም አናውቀው ኑረን በሆዱ የሚራመድ እንስሳ አለ ብንባል እና ምን ነበር? እንዴት ሰው በሆዱ ይራመዳል? በእግሩ ነው እንጂ እንል ነበር አይደል? ዱንያ ላይ ግን ይሄ እንደ ምልክት አይተነዋል። የውመል ቂያማም አላህ በሚያውቀው ጥበብ በፊታቸው እንዲራመዱ ያደርጋቸዋል። ተገልብጠው ነው የሚመጡት። ሱብሓነላህ፣ አላህ ይጠብቀን። ቁርአን ላይ አላሁ ሱብሓነሁ ወተዓላ ይህን ክስተት አጽንኦት ሰጥቶ ሲናገር ምን ይለናል? ወነሕሹሩሁም የውመል ቂያማ እንሰበስባቸዋለን፣ የውመል ቂያመቲ ዐላ ውጁሂሂም በፊቶቻቸው ዑምያን ወቡክመን ወሱማ አይናቸው ታውሮ ጆሮአቸው ማይሰማ አፋቸው ድዳ ሆነው በፊታቸው እንዲራመዱ ይደረጋል። ማእዋሁም ጀሃነም መዘውተሪያቸው ጀሃነም ናት። ኩለማ ኸበት ሳቷም ሲጠፋ ዚድናሁም ሰዒረን መቀጣጠልን የምንጨምርላት ሳት ውስጥ ነው ምንጨምራቸው ይላል አላህ። በፊታቸው ያራምዳቸዋል። ወየኽሩጁነ ሚነል አጅዳፊ ከቀብር ውስጥ እነዚህ ከሃዲያን ተፈልፍለው ይወጣሉ። ከአነሁም ጀራዱን ሙንተሽር ልክ እንዳንበጣ መሬቱን ሞልተውት ይጓዛሉ። አንበጣ አይታችኋል? አካባቢን ሲወር እርስ በርሱ እየተዳረበ ሲራመድ ልክ እንደዛ ነው የሚራመዱት ይሉናል ነቢያችን ሰለላሁ ዐለይሂ ወሰለም። እነሱም ግን ልብስ ይለብሳሉ። ባይሆን ሌላ ልብስ ነው እንጂ የሳት ልብስ አላህ ያለብሳቸዋል። ወተረል ሙጅሪሚነ የውመኢዝን የውመል ቂያማ እነዛ ወንጀለኞችን አመፀኞችን ትመለከታቸዋለ። ሙቀረኒነ ፊል አስፋድ በሰንሰለት እጃቸው ከአንገታቸው ጋር ተጠፍሮ፣ ሰራቢልሁም ልብሶቻቸው ሚን ቀጢራን ከአስፋልት ጭቃ ነው። ወተግሻ ውጁሃሁም ናር ፊታቸውንም ሳት ትሸፍናቸዋለች። አላህ ይጠብቀን። ወነሕሹሩ ልሙጅሪሚነ አላህ ሌላ ቁርአን ላይ ምን ይለናል? እነዛን አመፀኞችን እኮ ወደኛ እንሰበስባቸዋለን። የውመኢዝን የውመል ቂያማ ዙርቃ አይናቸው አዝረቅ ሰማያዊ ሆኖ አይናቸው ፊታቸው ጠቆሮ በጣም የሚያስፈሩ አይናቸው ሰማያዊ ለብሶ ወደ አላህ ያቀናሉ፣ ይጓያሉ። ከቀብር እንደወጡ አንዱ ጃፓን ያለ ካፊር ነው፣ ሌላኛው አሜሪካ ያለው ነው፣ ፈረንሳዊው ተሰብስበዋል። አንድ ላይ ይመካከራሉ። የተኻፈቱነ በይነሁም ድምፃቸውን ዝቅ አድርገው ይወያያሉ። ኢን ለቢስቱም ኢላ ዐሽራ ዱንያ ላይ እኮ 10 ቀን የቆየ ነው ይባባላሉ። ሱብሓነላህ ያጥርባቸዋል ሁሉን ነገር። የውመል ቂያማ በዚህ መልኩ ነው የሚነዱት። አይናቸው አያይም። አላሁ ስብሓነሁ ወተዓላ ቁርአን ላይ ይህን ክስተት እንዲህ ሲል ያውሳልናል። ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ضንካ ወነሕሹሩሁ የውመል ቂያመቲ አዕማ ቃለ ረቢ ሊመ ሐሸርተኒ አዕማ ወቀድ ኩንቱ በሲራ قال كذلك أتتك آيات
آياتنا فنسيتها وكذلك اليوم تنسى ومن أعرض عن ذكري كني قساسكو يراك فإن له معيشة ضنكا لسوت أباب هيوتالو بالدنيا بكبرو است ونحشره يوم القيامة أعمى يوم القيامة عينو يتاور سيخون أننا دوالن كذا يطيقال قال ربي جيتاي لما حشرتني أعمى لمن عين سور أرغن الدهن وقد كنت بصيرا دنيا عليكم ملكة نبرير عليه مسكين الله سيملس اللت منال قال كذلك آتتك آياتنا فنسيتها لكن نزيوكو دنيا علي ينيا ملكت ينيا تقزات مطول رستهوال وكذلك اليوم تنسى زاري أنتم تهمل تتوال إلوال الله سبحانه وتعالى ይሄን አስደንጋጭ ክስተት ሲያዩ የዱንያ ቆይታቸው ቀድም እንዳሉት ትንሽ ይመስላቸዋል ወየውመ ተቁሙ الساعة ቂያማው ስትቆም يقسم المجرمون እነዛ አመፀኞች ይምላሉ ما لبثوا غير ساعة ዱንያ ላይ ለሰዓት ያህል እንጂ የቆየን አልነበርንም ሲሉ ይምላሉ كذلك كانوا يؤفكون ልክ እንዲሁም ነበር ዱንያ ላይ ሲቀጣጥፉ የነበሩት ይለናል كأنهم يوم يرونها لك مسلاتشوال يعني سيايوت لم يلبثوا إلا عشية أو ضحاها وعند النقات على ما عند مشت بتشا يقويو أهالي مسلاتشوال الدنيا عجر مسلات التاياتشوال لج يا ناس دنقاتشونا تاسيايو ناتوچ አባቶቼ ዱንያ እጅግ በጣም አጭር ናት ልንታለልላት አይገባም ታዲያ ወደ ምን ነው እንዲህ ብለው የሚያቀኑት እንዲህ ብለው የሚነዱት ወደ ምንድነው ለምንድነው አላህ Subhanahu Wa Ta'ala በዚህ መልኩ የቀሰቀሳቸው ሱብሃንአላህ በተለይ ኩራተኞችን ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ይላሉ يحشر المتكبر كأمثال الذرة في سورة الإنسان እነዛ ኩራተኞች እኮ ዱንያ ላይ በስልጣኑ ሊሆን ይችላል በገንዘቡ ሊሆን ይችላል በዘሩ በዲኑ እኔ ዲነኛ ነኝ በማለትም ሊሆን ይችላል የሚኮሩ ሰዎች የውመል ቂያማ እንደ ዘራ እንደ ትንኝ ሆነው ነው የሚከሰከሱት የሰው ልጅ እየረገጣቸው ነው ወደ አላህ የሚሰበሰቡ ቅርጻቸው ሰው ነው የሚመስሉ ስታያቸው ጉንዳል ነው የሚያሉት ሰው እንዲረግጣቸው ابن كثير رحمة الله عليه من إلال لقد أجرى الله الكريم عادته بكرمه الله كوازانيو جيتا لمادون فالسموال أن من عاش على شيء مات عليه بأند نجر لي يزوتر ميموتهم بزانو ومن مات على شيء بعث عليه بأند نجر لي دقمو يموت مكسكسوم بزانو تكسكسو ودمك وميو مريت يسبسبال ሁሉም ይሰበሰባል የትም ቦታ ብንበታተን አይነማ ተኩኑ የትም ቦታ ብትሆኑ ያቲ ቢኩሙላሁ ጀሚዓን አላህ ባንድ ላይ ያመጣችኋል ኢነላህ ዐላ ኩሊ ሸይኢን ቀዲር አላህ በሁሉም ነገር ቻይ ነው قل بلاتشو أنت محمد إن الأولين والآخرين يمجمراوچم يمجرشاوچم فطوركو لمجموعون إلى ميقات يوم معلوم يوم القيامة هلهم السبسبال وحشرناهم مكرلم هلهم سبسبناتشو فلم نغادر منهم أحدا عندهم مكرلم ሁሉም ተሰብስቦ ከአላሁ Subhanahu Wa Ta'ala ፊት ይቆማል እንስሳዎች አይቀሩም ወኢዘል ወሑሽ ሑሽረት እንስሳዎችም ይሰበሰባሉ ጅኑ ሸይጣኑ እንዳለ ፍጡራን እዚህ ነጭ መሬት ላይ ከአላህ ፊት ይቆማል ያ አላህ ረሕማከ ያ ረሕማን ከአባታችን አደም ጀምሮ እስከ መጨረሻው ቂያማ እስከምትቆምበት ድረስ ያሉ ሰዎች አንድ ሜዳ ላይ ይሰፍራሉ ثم تدنو الشمس አሉ ነብያችን ሰለላሁ ዐለይሂ ወሰለም ከዚህም በኋላ ፀሐይ እንድትቀርብ ይደረጋል ወደ ፍጡራን
እንደ ወንጀሉ እንድታቃጥለው ይደረጋል። يقول النبي صلى الله عليه وسلم من حديث المقداد بن الأسود مقداد باستلالف حديث لي من ይላሉ تجن الشمس يوم القيامة ሰው እኮ ከቆመበት ላይ ፀሐይ ትቀርባለች حتى تكون منكم كمقدار ሚል ያህል ድረስ እስክትቀርብ ድረስ። ይህን ሐዲስ ያስተላለፈው ሰልማን ብኑ ዓሚር የተባለው ሰው ምን ይላል? ሚል ያሉት እኮ ነቢዩ ሰለላሁ ዐለይሂ ወሰለም ሴቶቹ የሚኳሉበት ይቺ ብረቷን ትሁን አሊያም መሬት ላይ ያለ ርዝመት አላቀው። ሚል ማለት 4000 ጫማ ይሉታል። ቅርብ ርቀት ነው፣ ጫማ ነው። አሊያም ደግሞ ያው መኳያ የምታህልናት የዛን ያህል አላህ ያቀርባታል ፀሐይዋን። ታዲያ ምን ይፈጠራል? فيكون الناس على قدر اعمالهم في العرق ሰዎቹ እንደ ስራቸው ላብ ይውጣቸዋል። فمنكم من يكون الى كعبيه እስከ ቁርጭምጭሚቱ ድረስ ላብ የሚውጣው አለ። ومنكم من يكون الى ركبتيه እስከ ጉልበቱ ድረስ የሚደርስበት አለ። ومنكم من يكون الى حقبيه እስከ ቀበቶ ማሰሪያው እስከ ወገቡ ድረስ ላቡ የሚደርስበት ሰው አለ። ومنكم من يلجمه العرق الجاما ላቡ ደግሞ የሚያፍነው አላሉና ነብዩ ሰለላሁ ዐለይሂ ወሰለም ወአሻረ ቢየዲ በእጃቸው እንዲህ አድርገው አሳዩ ነብያችን ሰለላሁ ዐለይሂ ወሰለም። ላቡ እስከዚህ የሚውጠው አለ። እንደ ወንጀሉ ሁሉም ይጠመቃል። አላህ ይጠብቀን ከወንጀል። ኢማሙ አልገዛሊ ረሕመቱላሂ ዐለይህ ምን ይላሉ? እቺን ሐዲስ ሲተነትኑ ዱንያ ላይ የአላህን ትእዛዝ ለመፈጸም ላብ ያላወጣ ሰው እዛች ሜዳ ላይ ያልባታል ይላሉ ኢማሙ አልገዛሊ ረሕመቱላሂ ዐለይህ። ዛሬ ለኢስላም እንስራ፣ አላህ ያዘዘንን እንስራ። ረመዳንን በስርዓት እንጹም፣ ሐጅን በስርዓት እናድርግ። አሁን ያላበን እንደሆን ነገ ከዛ እንጠበቃለን። ነገር ግን እነዛ ሙተቆች ደጋግ ሰዎች ይሄ ፀሐይ እነሱን አይመለከታቸውም። ኢነል ሙተቂነ ፊ መቃሚን አሚን አላህ። እነዛ አላህ የሚፈሩት እኮ ሰላማዊ ቦታ ነው ያሉት። ይሄ ሙቀት እነሱን አይመለከትም፣ ፀሐዩም አታገኛቸውም። የበለጠ ደጋግ የሆኑትማ ከዓርሽ ጥላ ስር ይቀመጣሉ። ከማ ፊ ሶሒህ አልቡኻሪ ወሙስሊም ምን ሐዲስ አቢ ሁረይራ ነቢያችን ሰለላሁ ዐለይሂ ወሰለም ይላሉ ሰብዓቱን ሰባት እኮ ሰዎች አሉ ከኡመቶቼ ዩظልሁም ላሁ ፊ ظሊ የውመ ላ ظለ ኢላ ظሉ ጥላ በማይኖርበት ቀን አላህ ከዓርሽ ጥላ የሚያስጠልላቸው ሰዎች አሉ። እነማን ናቸው? አንደኛ ኢማሙን ዓዲል ፍትሃዊ አስተዳዳሪ፣ ወሻቡን ነሸአ ፊ ዒባደቲላህ በዒባዳ በአምልኮ ከልጅነቱ ጀምሮ ያደገ ወጣት። አባቶች እናቶች ልጆቻችንን በዒባዳ ኮትኩተን እናሳድጋቸው ከነዚህ ሆኑልን ዘንድ። ወረጁሉን ቀልቡሁ ሙዓለቁን ቢልመሳጅድ ቀልቡ ደግሞ በመስጂድ የተንጠለጠለች ሰው። ምን ማለት ነው? እንደኛውን ኢቃም እየተባለ መስጂድ መሄድ ማለት አይደለም። አዛን ካለ በኋላ ኢቃም ከተባለ በኋላ ውዶ የሚያደርግ ማለት አይደለም። ልክ ዙሁር ሰግዶ ሲወጣ አሱርስ መቼው የሚደርሰው ልቡ ሙዓለቅ የተንጠለጠለ ነው። ይህም መሆን አንችልም? እንችላለን። በሶላት ያለንን አትኩሮት ጨምረን የመስጂድ ፍቅራችንን ማዳበር ከነዚህ ሰዎች እንድንሆን ይረዳናል። አራተኛው ደግሞ ወረጁላኒ ተሐባ ፊላህ ኢጅተመዐ ዐለይህ ወተፈረቀ ዐለይህ ሁለት ሰዎች ናቸው የተዋደዱት ለአላህ ሲሉ ነው። የሚለያዩትም በአላህ ላይ አደራ ተባብለው፣ ሲገናኙ በአላህ መንገድ ስለ አላህ፣ ሲለያዩ አደራ አላህን አትርሳ ተባብለው። እነዚህ ሰዎች በመሐባቸው የውመል ቂያማ ለአላህ ሲሉ ስለተዋደዱ ከዓርሽ ጥላ ስር ይሆናሉ። አምስተኛ ወረጁሉን ደዓትሁ እምረአቱን ዛቱ መንስብን ወጀማል ውበት ያላት ስልጣን ያላት ሴት ለዝሙት ጠርታው ይሄ ወጣት ምን አላት? ፈቃለ ኢኒ አኻፉላህ እኔ አላህን እፈራለሁ ያላት ይህ ሰው ከዓርሽ ጥላ ስር ይሆናል። ልክ እንደ ነቢዩላህ ዩሱፍ እምቢ እንዳሉት መዓዘላህ እኔ ይህን አልፈልግም በአላህ እጠበቃለሁ እንዳሉት። ወረጁሉን ተሰደቀ ቢሰደቀትን ፈአኽፋሃ ሐታ ላ ተዕለመ ሽማሉ ማ ቱንፊቁ የሚኑ አንድ ሰው ሰደቃ የሰጠ ሰው ነው አሉ። ስድስተኛው ሰው
ቀኝ እጁ ሲሰጥ ግራ እጁ ማታየውን ያህል ደብቆ የሰጠ ምን ማለት ነው? ሰደቃ ሲሰጥ ሚስጥር ያደረገ እዩልኝ አይደለም፣ በሚስጥር ሰደቃ ይሰጠ። በግልጽ መስጠት የሚወደድበት አጋጣሚ አለ። ሰዎችን ለማነሳሳት ከተፈለገ መስጂድ ውስጥ ሰው ርዱይ ሲል 300 ብር አውጥቼ ነው የሰጠው፣ ሌላው ተነሳስቶ እንዲጨምር፣ ይሄ እዚህ ቦታ ላይ ይቻላል። ግን በይበልጥ የሚወደደው ደብቀ መስጠት። እንዲህ አይነት ሰው አላህ የሚያይለት ነገር አለ። እኔም ፈልጎ እኮ ነው ይሄን ያረገው፣ ሰውም ፈልጎ አይደለም። አላህ ከዓርሽ ጥላ ስር ከሚያስቀምጠው ነው። ሰባተኛው ደግሞ ወረጁሉን ዘከረ አላህ ኻሊየን ፈፋደት ዐይና። አላህን ተደብቆ ዶርሙ ገብቶ ወይም ምኝታ ቤቱን ቆልፎ አሊያም ቢሮውን ቆልፎ ቁጭ ብሎ የውመል ቂያማን አሁን ያወሳነውን አስታውሶ አላህን አስታውሶ ወንጀሉን አስታውሶ አለቀሰ። ይህን አላሁ ስብሓነሁ ወተዓላ ከዓርሽ ጥላ ስር ያደርገዋል። እነዛ ሙእሚኖች እነዛ ሙተቆች አሁን የጠቀስነው ችግር እነሱን አይመለከታቸውም። ታዲያ ሰዎቹ ይህ ሙቀት ሲበዛባቸው በላበት ሲጠመቁ አማላጅ ወደ አላህ ይልካሉ። ከዚህ ካለንበት ሙቀት የሚያወጣን ሸፋዓቱል ዑዝማ ታላቁ የአማላጅነት መድረክ የነቢዩ ልቅና በፍጡራን የሚታዩበት መድረክ ነው። አሁን የምጠቅሰው ታላቁ አማላጅነት አላሁ ስብሓነሁ ወተዓላ ለዚህ ታላቅ ነቢይ የውመል ቂያማ ይሄን የማማለድን እድል እንደሚሰጣቸው ቃል ገብቶላቸዋል። ዓሳ አን የብዓሰከ ረቡከ መቃመን መሕሙዳ። አንተ ሙሐመድ ለወደፊት ጌታ አንተን የተላቀውን የክብር መድረክ ሰጥቶ ሳይቀሰቅስ አይቀርም ብሏቸዋል። ነቢያችንም ሰለላሁ ዐለይሂ ወሰለም ይሄን እንደተሰጡ ሲናገሩ እኔ ይላሉ ሰይዱ ወለዲ አደም የውመል ቂያማ፣ እኔ እኮ የአደም ልጆች በአጠቃላይ አይነታ ነኝ የቂያም ቀን ይላሉ። ወአና አወሉ መን ተንሸቁ ዐንሁ ልቀብሩ፣ ቀብር መጀመሪያ ተከፍታልኝ የምወጣው እኔ ነኝ። ወአና አወሉ ሻፊዕን ወሙሸፋዕ፣ አማላጅነትም የመጀመሪያው ጠያቂና እንዳማልድም ይፈቀድልኝ እኔ የእናንተው ነቢይ ነኝ ይሉናል ነቢያችን ሰለላሁ ዐለይሂ ወሰለም። ሰሉ ዐላ ረሱሊላህ። ሰለላሁ ዐለይሂ ወሰለም። ወፊ ሰሒሐይን በሌላ ሐዲስ ላይ ነቢያችን ምን ይሉናል? አቡ ሁረይራ ባስተላለፉት ላይ ፉድልቱ ዐለል አንቢያኢ ቢሲትን፣ ከነቢያት እኮ በስድስት ነገር ልቅና ተሰጥቶኛል። ከነዚህ ውስጥ ምን እንጠቀሱ? ወኡዕጢቱ ሸፋዓ፣ ሸፋዓን ተሰጥቶኛል። ሁሉም ነቢይ ሸፋዓ ተሰጥቶታል። አይደለም ነቢያት፣ ሷልሖቹ ደጋግ ሰዎች ሸፋዓ የማድረግ አላህ ከፈቀደላቸው፣ አላህ ለፈቀደለት ሰው ሸፋዓ የማድረግ እድል ተሰጥቷቸዋል። ነቢዩ ግን እዚህ ጋር ለየት ያለ የተሰጣቸው ሸፋዓቱል ዑዝማ፣ ምርመራ እንዲጀመር አላህን የሚጠይቁበት መድረክ ለሳቸው ብቻ ነው የተሰጡት። ያ አላህ ሐዲሱን እስኪ ነቢያችን ሰለላሁ ዐለይሂ ወሰለም ያጫውቱን። የዛን ክስተት እንዴት ሸፋዓ አላህ ፊት እንደሚቀርቡ፣ ህዝቡ እንዴት እንደሚንቀሳቀስ፣ ፀሐይ በጣም ሲበረታባቸው። ረወል ቡኻሪ ወሙስሊም ምን ሐዲስ አቢ ሁረይራ አነሁ ሰለላሁ ዐለይሂ ወአሊሂ ወሰለም ቃል፣ ነቢያችን ምን አሉ? አና ሰይዱ ወለዲ አደመ የውመል ቂያማ፣ እኔ እኮ ነኝ የውመል ቂያማ የአደም ልጅ አይነታቸው አሉ። ሰሓቦች ከበዋል። ثم قال ከዛም አስከትለው ምን አሉ? አተድሩነ ሚመ ዛክ፣ ከምን እንደሆነ ይህን ታውቃላችሁ አሏቸው። የጅመዑ ላሁ ልአወሊነ ወልአኺሪነ ፊ ሰዒድን ዋሒድ፣ የውመል ቂያማ አላህ የመጀመሪያዎቹንም የመጨረሻዎቻቸውንም አንድ ነጭ ሜዳ ላይ እንዳለ ይሰበስባቸዋል። ፈዩብሲሩሁም ናዚሩ ወየስመዑሁም ዳዒ፣ ተመልካች ሚያቸው
ተናጋሪ የሚያዳምጣቸው ያህል እንዳለ ይከባሉ ይሰበሰባሉ ወተድኑ منكم الشمس ፀሐይ ትቀርብባቸዋለች فيبلغ الناس من الغم والكرب ما لا يطيقون ولا يحتملون ሊሸከሙት የማይችሉ ከቁጥጥራቸው ውጭ ሆነ ጭንቀት ፈተና ውስጥ የተሰበሰበው ፍጡራን ይገባል فيقول الناس ከዛም የተወሰኑት ግሩፖች ይሰበሰቡና አላ ተረውነ ማ አንቱም ፊ ኢላ ማ በለገኩም የደረሰባችሁን ጭንቀት አታዩ ምን ላይ እንደደረሰባችሁ አላ ተንظሩነ መን يشفع لكم ኢላ ረቢኩም ወደ አላሁ ስብሓነሁ ወተዓላ አማላጅ ልንጠይቀው ምንችል ሰው መፈለግ የለብንም ይባባላሉ ተሰብስበው فيقول بعض الناس لبعض አው እውነት ብለሃል ከዛም ይወያያሉ ማንን እንጠይቅ ማንን ወደ አላህ እንላክ አላህ ሒሳብ ይጀምርልን በፀሐይ ያለቅነ ለብዙ ዓመት እንዲቆሙ ነው የሚደረገው ዛ ቦታ ላይ ከዛ ማንን እንጥራ አደም አቡኩም አደም አባታችን አደም ወደሱ እንሂድ ተሰብስበው ወደ አባታችን አደም ይሄዳሉ ወንድሞቼ ክስተቱን ያያችሁት ነው ፍጡራን ወደ አደም አማላጅነት ፍለጋ ሲሄድባቸው فيأتون فيقولون ወደ አደም ይሄዱና ይሉታል ያ አደም አንተ አቡል በሸር አንተ የሰው ልጆች አባትነ خلقك الله بيده አላህ በእጆቹ ፈጥሮሃል ونفخ فيك من روحه ከሱም የሆነ መንፈስን ሩህን አግብቶብሃል وأمر الملائكة فسجدوا لك ملائكان لانت እንዲሰገድ አላህ አድርጎልሃል وأسكنك الجنة جنة እንድታርፍ አድርጎሃል ማንም ያልገባባትን አንተ ጀነት ውስጥ የተቀመጥክ የተከበርክ ባሪያ ነህ ألا تشفع لنا إلى ربك ألا ترى ما نحن فيه وما بلغنا የደረሰብንን ጭንቀት ሁኔታችን አታይም ወደ አላህ አማልደና ይሉታል فيقول አደም እንደሚመልስ ስሙ ሁሉም ነቢያቶች ይሄን ነው የሚመልሱ ኢነ ረቢ የኔ ጌታ እኮ غضب اليوم غضبا ጌታዬ ዛሬ ከባድን ቁጣ አላህ ተቆጥቷል ለም يغضب قبله مثله ولن يغضب بعده مثله ካሁን በፊት ተቆጥቶት ማቀው ከዚህም በኋላ የማይቆጣውን ቁጣ ተቆጥቷል وإنه نهاني عن الشجرة فعصيت አንዲት ቅጠል አትብላ ተብዬ እሷን በልቼ ከጌታዬ ጋር ተጣልቻለሁ ነፍሲ 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 ነፍሴን አውጣኝ ያልሄድም ይላሉ ታዲያ ወደ ምን እንሂድ اذهبوا الى غيري ወደ ሌላ ሁሉ ነው ምላችሁ اذهبوا الى نوح እስኪ ወደ ኑህ እሱን ጠይቁት ይላቸዋል አደም ከዛ ይመጣሉ ወደ ኑህ ይመጡና ያ ኑህ አንተ اول الرسل የመጀመሪያው መልእክተኛ ምድር ላይ አንተ ነህ الى اهل الارض وقد سماك الله عبدا شكورا አመስጋኙ ባሪያ ብሎ ጠርቶሃል አላ ተራ ማ نحن فيه አላ ተራ ማ በለገና الى ما بلغنا የደረሰብንን ጭንቀት አታይም እባክህን ወደ አላሁ ስብሓነሁ ወተዓላ ዳማልደን ይሉታል ነቢዩላህ ኑህ ምን ይላል ኖ ይሄንማ እኔ አላደርግም አላህ እኮ ዱዓዬን እስቲጃባ አድርጎልኝ ህዝቤን ጨርሻለሁ ደግሞ ከአላህ ፊት ይሄ ወንጀል አይደለም በጥፋታቸው ነው ያለቁት እነዛ ሰዎች አደምም ቢሆኑ የበሏትን ቅጠል አላህ Subhanahu Wa Ta'ala እንደገና ተውበትን ተቀብሎ ፈጅተባ እንደመረጣቸው ተናግሯል ነገር ግን የክስተቱ አስፈሪነት ትንሽም ነገር ቢሆን ይዘው መቅረብ አይፈልጉም ነብዩላህ ኑህ ምን ይላል እኔ ዱዓ አርጌ ህዝቤን አጥፋልኝ ብሎ አጥፍቶልኛል ወደ ጌታ ያልቀርብም ነፍሲ ነፍሲ ወደ ሌላ ሄዱልኝ ذهبوا الى غيري ወደ ሌላ ሄዱ ይሏቸዋል ወደ ማን እንሂድ ወደ ኢብራሂም ሄዱ ወደ ኢብራሂም ይመጣሉ ወደ ነብዩላህ ኢብራሂም ያ ኢብራሂም ይሉታል አንተ ኢብራሂም ወይ አንተ ነብዩላህ አንተ አላህ ነብይ ኮነ ወኸሊሉሁ في اهل الارض መሬት ላይ የነበሩ ፍጡራን ያ አላህ ወዳጅ እኮ አንተ ኢብራሂም اشفع لنا الى ربك الله نباك حساب يجمرلن አማላጅነት እንላክ ይሏቸዋል አማ ተራ الى ما نحن فيه ያለንበትን ጭንቀት ተጨባጭ አታይም فيقول له إبراهيم من إلال إن ربي يني ጌታ غضب اليوم
ተቆጥቷል አላህ ዛሬ እኔ አልቀርብም ሶስት ውሸትን ዋሽቻለሁ ይላሉ ምን ዋሽተ ነው ነብዩላህ ኢብራሂም ለአላህ ሲሉ የዋሿትን ሶስት ውሸት ይጠቅሳሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ከበው ያዳምጧቸው ነው አንደኛ አቂደቱል ሙእሚን ሚል ካሴት ላይ እንዳየነው ወደ ጣዖት አምልኮ እንሂድ ሲሏቸው ኢኒ ሰቂም አሉ አሞኛል አሉ በእናንተ ሽርክ አሞኛል ማለታቸው ነው ሁለተኛው ጣዖቶቹን ከሰከሱና ከትልቁ ላይ ፋሱን እዚህ ጋር አስቀመጡላ ማን የሰበሩ ሲሏቸው ትልቁ እንደሆነ አሉ ለአላህ ሲሉ ይሄን ያደረጉት እነዚህን ይደምሩና ሶስቱ ውሸት አለችብኝ ከአላህ ፊት አልቀርብም ነፍሲ ነፍሲ ነፍሴን ያውጣኝ ይላሉ اذهبوا الى غيري አረ ወደ ሌላ ሄዱልኝ ወደ ማን እንሂድ اذهبوا الى موسى እስኪ ወደ ሙሳ ሄዱ ወደ ሙሳ ተሰብስበው ይሄዳሉ فياتون ይመጡና አንተ ረሱላህ አንተ እኮ የአላህ መልእክተኛ ነህ አንተ ሙሳ فضلك አላህ አብልጦሃል እኮ برسالاته وبكلامه على الناس ከሰው ልጆች በላይ እኮ አላህን የማናገር እድል የተሰጠህ የተከበርክ ፍጡር ነህ አላህ ዘንድ ሸፋዓ ጠይቅልን ይሉታል ነቢ ሙሳ ምን ይላል ኖ ዛሬ ጌታዬ ከባድን ቁጣ ተቆጥቷል እኔ ያልታዘዝኩትን ነፍስ አጥፍቻለሁ ይላል ነቢዩላህ ሙሳ ነብይ ከመደረጋቸው ፊት ሰዎች ተጣልተው ሲያገላግሉ አጋጣሚ አንዱን ፈወከዘሁ በቦክስ መቱት ፈቀض عليه ሞተ አላህም ማረይ ብለው ጠየቁት ነብይ ሳይሆኑ ነው ምሪያቸዋለሁ ብሎ ቁርአን ላይ ተናግሯል እቺን ያወሱና ነፍሲ ነፍሲ እኔ የለውበትም ነፍሴን ያውጣኝ ወደ ሌላ ሄዱ ወደ ማን እንሂድ ወደ ነብዩላህ ዒሳ ሄዱ ይባላል ወደ ኢየሱስ ይመጣሉ ወደ ነብዩላህ ዒሳ فيقولون አንተ ዒሳ ሆይ አንተ የመርየም ልጅ አላህ Subhanahu Wa Ta'ala ያላባት የፈጠረ ከሱም የሆነ መንፈስን የከተተብህ እባክህ ጌታ ዘንድ አማላጅነት እንላክ ነብዩላህ ዒሳ ምን ይላል ኖ ጌታዬ ዛሬ በጣም ትልቅን ቁጣ ተቆጥቷል ወደ ሌላ ሄዱ ወደ ማን እንሂድ اذهبوا الى محمد ወደ ታላቁ መልእክተኛ ወደ ሙሐመድ ሂዱ ይላቸዋል ፍጡራን ተሰብስቦ ወደ ነብያችን ይመጡና ምን ይሏቸዋል ያ ሙሐመድ አንተ ረሱሉላህ አንተ የአላህ መልእክተኛ ኮነ ወኻተሙል አንቢያ የነብያቶች መደምደሚያ አንተ ኮነ قد غفر الله لك ما تقدم من ذنبك وما تأخر الله እኮ ያለፈውን መጪውን ወንጀል የማረህ የተከበርክ ፍጡርነ اشفع لنا الى ربك እባክህ ወደ አላህ ድና ማልደን ጭንቀታችን አታይም ይሏቸዋል ነብያችን እንደሌላው ነፍሴ ነፍሴ ይላሉ አይሉም አና አላህ ለዚህም ማን ያለው ይላሉ የአላህ መልእክተኛ አላሁ አክበር የሳቸው ተከታይ ያረገን ጌታ ምስጋና ይግባው ከዛም ምን ይላሉ فانطلقوا فاتي تحت العرش ወደ አላህ ቀናለው ከዓርሽም ስር ሄድና فاقع ساجدا لربي لا الله سبحانه وتعالى سجود وردنا ثم يفتح الله علي من محامده وحسن ثنائه عليه ثم مسገኛ አላህ ያስታውሰኛል አወድሰዋለሁ ስጁድ ላይ ወድቄ ከዛ አላህ ይጠራኛል ያ محمد أنت محمد ارفع رأسك رأسك انسى وسل تعطى يفلكون طيق يسدحل واشفع تشفع شفاعة طيق أسدحلو ይላቸዋል فأرفع رأسي فأقول كنا بلو من ይላሉ ታዲያ ሚስቴ ፋጢማ ልጃሉ ረሱል ምን ይላሉ ያ ረቢ ኡመቲ ጌታዬ ኡመቶቼ በፀሐይ የተንገላቱ ነው እባክህን በእነሱ ላይ ውሳኔ ስጥ ያ አላህ بالمؤمنين رؤوف رحيم عزاኝ ነብይ ነው አላህ የላከልን ነብያችንም ይሄን ደረጃ እንዴት እንዳያዙት ሐዲስ ላይ ሲናገሩ لكل نبي دعوة مجابة ለእያንዳንዱ ነብይ እኮ እስቲጃባ የሚደረግለት ጥሪ ተሰጥቶታል قد تعجل كل نبي دعوته እያንዳንዱ ነብይ ዱንያ ላይ ተጠቀመበት ይሄን እድል فإن اختبأت دعوتي شفاعة لأمتي يوم القيامة እኔ ግን እቺን ዱዓዬን የቁረይሽን ህዝብ አጥታ ብለው ማስጠፋት ይችሉ ነበር ያስኳት يوم القيامة ለሸፋዓ ለኡመቶቼ እንዴት ሆነ ይብዬ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም صلوا على رسول الله
ሰለላሁ ዐለይሂ ወሰለም። ፈኢነሃ አሉ አስከትለው ይቺ ሸፋዓ እኮ ናኢለቱን ኢንሻአላህ በአላህ ፍቃድ ትገኛለች። መማተ ሚን ኡመቲ ላ ዩሽሪኩ ቢላሂ ሸይአ ከኡመቶቼ ሽርክን ሳያደርግ የመጣን ሰው ስለ ሽርክ ካሴቴ ላይ አቂዳ ከሚለው ላይ ተነጋግረናል። ከዛ ጠርቶ ለመጡ ኡመቶቼ ሸፋዓዋን ያገኛታል አሉ። ረዋሁ ሙስሊም። ነቢያችንም ይህን ከአላህ ጋር ተነጋግረው እንደተመለሱ አንድ ክስተት አስደንጋጭ ይከሰታል። ተጣዩሩ ሱሑፍ ሰማይ ላይ የፍጡራን መዝገብ በሰማይ ይበራል። ሰማይ በመጽሐፍ ይሞላል። ፍጡራን ይደነግጣል። ወኢዘ ሱሑፉ ኑሽረት መጽሐፎች ይዘረጋሉ። ከፍጡራን እጅ ከቀኝ ከግራ ከኋላ የመጡ መውደቅ ይጀምራሉ። በቀኝ እጁ የሚወድቅለት ሙእሚኖች፣ ሳሊሖች፣ ተቅዮች ናቸው ደጋጎቹ። እነሱ ከቀኛቸው ነው መጥቶ የሚወድቀው። ፈአማ መን ኡትየ ኪታበሁ ቢየሚኒ በቀኝ እጁ መጽሐፉንማ የተሰጠ ሃኡሙ ያዙት መጽሐፌን ያዙት ይላል። ሲገልጠው መጽሐፉ ሶላት፣ ሐጅ፣ ጾም፣ ለእናት አባቱ መልካም የሆነው ጎረቤትን ያከበረበት፣ ለምስኪን ያዘነው፣ ይቅር ሰውን ያለው፣ ሐጁ፣ ጾሙ ሁሉም ተቀምጦለታል። ደስ ይለውና መጽሐፉን አንስቶ ሃኡሙ ያዙት እቅራኡ ኪታቢያ መጽሐፌን አንብቡልኝ ኢኒ ظننت أني ملاق حسابيا እኔ እኮ የእውነት ሒሳቤን እንደምገናኝ እርግጠኛ ነበሩ። አላህ ለዚያ በቃኝ። አላህ ምን አለ? فهو في عيشة راضية እሱ ደስ በሚል ህይወት ውስጥ ነው ያለው። في جنة عالية ከፍ ባለው ጀነት ላይ በቀኝ እጅ መጽሐፍ መሰጠት ከምርመራው ነፃ የመውጣት የመጀመሪያ መገለጫ የጀነት ለመሆን የመጀመሪያ ጠቋሚ ነው። ሌሎቹ በግራም ይቀበላሉ። ወአማ መን ኡትየ ኪታበሁ ቢሽማሊ በግራው መጽሐፍን የተቀበለ ያ ለይተኒ ወይ ጥፋቴ ለም ኡተ ኪታቢያ መዝገቤን ባልተቀበልኩም ነው። ወለም አድሪ ማ ሒሳቢያ ሒሳብ ምርመራ ምንድን ባላወቅኩ ያ ለይተሃ ያች ሞት እኮ ካነት ልቃድያ በዛው ሙች በቀረው ፍጻሜ ሆና በቀረች ይላል። ይህን በግራ በቀኝ ሲቀበሉ ሲያዩ እነዛ ከሃዲያንና ሙጅሪሞች እጃቸውን በጀርባቸው ያደርጋሉ። ወራአ ዙሁሪሂም ከጀርባቸው ልብስ የለም፣ ራቆት ናቸው፣ ጥቁር ናቸው፣ ሳትን የለበሱት። ምን ያርጉ? እጃቸውን ከኋላ ያደርጉታል። ይሄ ኪታብ ከሰማይ የበረረ መጥቶ ከኋላቸው መጥቶ ያርፋል። ፈአማ መን ኡትየ ኪታበሁ ወራአ ظهሪህ መጽሐፉን እኮ ከበስተጀርባው የተቀበለ ሰው ፈሰውፈ የድዑ ثቡራ ወይ ጥፋቴ ጥፋትን ይጣራል። ወየስላ ሰዒራ የተቀጣጠለችው እሳት ውስጥ ይገባታል አለ አላሁ ሱብሓነሁ ወተዓላ። አላሁ ሱብሓነሁ ወተዓላ ይጠብቀን። ይህ መዝገባችን ያስቀረው ነገር የለም። አላህ ሲናገር ወውድዐል ኪታብ ለሁሉም ሰው መጽሐፉ ቀረበለት። ፈተረል ሙጅሪሚነ ሙሽፊቂነ ሚማ ፊህ ከውስጡ ካለው ነገር እነዛን አመፀኞችን ሲፈሩ ታያቸዋለህ። ወየቁሉን ብለው ይላሉ ያ ወይለተና ወይ ጥፋታችን ማሊ ሃዘል ኪታብ ለዚህ መዝገብ ምን አለው ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሳሃ ትንሽ የለ ትልቅ የለ ሁሉን አስፍሮታል። ወወጀዱ ማ ዓሚሉ ሓዲራ የሰሩትን ወንጀል እንዳለ ተቀረበላቸው። ወላ የظሊሙ ረቡከ አሐዳ ያንተም ጌታ አይበድልም። ወየቁል በጣም የሚገርመው እኔ እናንተ ሰርተን የረሳነው ወንጀል መዝገቡ ላይ ሙሰጠሩን ተስጢራ ተመዝግቧል። አሕሳሁ ላህ አላህ ለቅሞ መዝግቦታል። ወነሱ እነሱ ግን ረስተውታል። ፍጡራን መጽሐፉን ተቀብሎ መጽሐፉን ካየ በኋላ ተክዞ እንዳለ ጥሪ ይደረግላቸዋል። ሃዛ ኪታቡና ይህ መዝገባችን ነው። የንጢቁ ዓለይኩም ቢልሐቅ በእውነት ይናገራል ይመሰክራል። ኢና ኩና ነስተንሲኹ ማ ኩንቱም ተዕመሉን እኛ እኮ እናንተ ስትሰሩት የነበረውን እየመዘገብን ነበር ይባላሉ። አላህ ይጠብቀን።
الله مزقباتش اللي يطرو كم يسفروت يادرقن اقرأ كتابك يا عبد على مهل فهل ترى فيه حرفا غير ما كان فلما قرأته ولم تنكر قراءته وأقررت إقرار من عرف الأشياء عرفانا نادى الجليل خذوه يا ملائكتي وامضوا بعبد عصا للنار عطشانا والمشركون غدا في النار يلتهبوا والموحدون بدار الخلد سكانا الله كموحدوች አድርገን اقرأ كتابك يا عبد على مهل أنت باريا اسكيرك قابلك مصحف كن انبب فهل ترى فيه غير ما كان يالسراه يتمزقب نجر አለ እንዴ فلما قرأته ولم تنكر قراءته አንብበው ሁሉም ነገር የሰራው መሆኑን ስታረጋግጥ وأقررت إقرار من عرف الأشياء عرفانا برغتم تنازه ارغطኛ ስትሆን نادى الجليل الله يطرل خذوه يا ملائكتي ملائكوች ያዙት وامضوا بعبد عصا للنار عطشانا ለተጠማችሁ ሳት ወሰዱና መግቧት ይባላል والمشركون غدا في النار يلتهبوا ነዛ ሙሽሪኮች جهنم سكاتلو والموحدون بدار الخلد سكانا نزا موحدوج نزا توحيدن يطروت بجنة تستناغاجوش ناچو الله كنسو يادرغن نبياتنا صلى الله عليه وسلم شفاعون كالله طيقو متو كفطران غا تسلفو يقومال الله من ይላቸዋል አንተ ሙሐመድ ራስክን አንሳ ቃል የገባውልን እፈጽምልሃለሁ በእናንተ ላይ ፍርድ ልሰጥ ልመጣ ነው ይላቸዋል ነብዩ መጡና ፍጡራን ጋር ይቆማሉ አላህ ወደ ፍጡራን ሊመጣ ነው ከዚህ በፊት መላእክቶች ከሰማይ ወደ ምድር ይረግፋሉ يقول ابن عباس من ይላል የሚወርዱት መላእክቶቹ መሬት ላይ ተሰበሰበውን ፍጡር የመጀመሪያው ሰማይ መላእክቶች እጥፍ ሆነው ይወርዱና ፍጡራንን ይከቡታል ሁለት ዙር ሌላኛዎቹ ይመጣሉ እነሱም ይዞሩታል የሰባቱ ሰማይ መላእክቶች ወደ ምድር ይወርዳሉ አላህ Subhanahu Wa Ta'ala ይህን ክስተት ሲገልጽ እንዲህ ይለናል وانشقت السماء فهي يومئذ واهية والملك على أرجائها ويحمل عرش ربك فوقهم يومئذ ثمانية يومئذ تعرضون لا تخفى منكم خافية وانشقت السماء سماي يعني تقددالج فهي يومئذ واهية يعني صادق كمانت والملك ملائكوች على أرجائها نس ملائكانوች بداروا يسفرالو ويحمل عرش ربك فوقهم يومئذ ثمانية يعني يجيتان زفان عرش مش سكموت سمنت عينت ملائكوش ناتشو سبحان الله يومئذ تعرضون يعني ودع الله تكرب اللاتشو لا تخفى منكم خافية كان أنت مدبك نجر أينور يا الله كلهم نجر كلسن يوم يقوم الروح والملائكة صفا يوم القيامة جبريلنا ملائكوچو صف سرتي يقومالو አሁን ታላቁና ኃያሉ አላህ ወደ ፍጡራን ለዳኝነት ሊፈርድ ወደ ፍጡራን ይመጣል ማሊክ የውምዲን ምንለው ሶላታችን ላይ ለዚህ ነው የፍርዱ ቀን ዳኛ ሊዳኘን ወደኛ ይመጣል አላህ Subhanahu Wa Ta'ala ቁርአን ላይ ክስተት ሲገልጽ هل ينظرون إلا أن يأتيهم الله እስኪመጣባቸው ነው እንደሚጠብቁት في ظلل በደመና ሆኖ من الغمام في ظلل በጥላ በደመና ሆኖ አላህ ከዛ በላይ ሆኖ ወደ ፍጡራኑ ይጠጋል والملائكة መላእክቶችም አብረው وقضي الأمر ጉዳዩ ሁላ ተፈጸመ وإلى الله ترجع الأمور የሁሉም ነገር መመለሻ ወደ አላህ ነው Subhanahu Wa Ta'ala አላህ Subhanahu Wa Ta'ala ለሱ ልቅና በሚገባ መልኩ
ወደ አርዱል መሕሸር ለፍርድ ይመጣል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ወጃአ ረቡክ ያንተም ጌታ መጣ፣ ወልመለኩ መላኢኮቹም ሰፈን ሰልፍ ሰርተው ጅብሪል እየመራቸው አላሁ ስብሓነሁ ወተዓላ ይመጣል ይሉናል ነቢያችን ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። አላህም ስብሓነሁ ወተዓላ እንደመጣ አንድ ጥሪ ያደርጋል። ያ አዩሃ ናስ እናንተ የሰው ልጆች ሆይ ለቀድ አንሰቱ ኢለይኩም ከሲረን ሙንዙ ኸለቅቱኩም ከፈጠርኳችሁ ጀምሬ ኢላ የውሚኩም ሃዛ እስከ ዛሬዋ ቀን ድረስ ዝም ብዬን አዳምጫችኋለሁ። አስማዑ ሰውተኩም ድምፃችሁን እየሰማው ወአራ አዕማለኩም ስራችሁን እያየው ፈአንሲቱ ልየውመ ኢለይ ዛሬ ለእኔ ጸጥ በሉ እኔን ስሙ ይላል አላህ። ፈኢነማ ሂየ አዕማሉኩም ወሱሑፉኩም ቱቅረው ዐለይኩም እናንተ እኮ የሚቀርብላችሁ የራሳችሁ መጽሐፍና ስራዎቻችሁ ናቸው። ፈመን ወጀደ ኸይረን መልካምን ያገኘ መዝገቡ ላይ ፈለየሕመድላህ የወፈቀው አላህ ነውና አላህን ያመስግን። ወመን ወጀደ ገይረ ዛሊክ ከዚህ ውጭ ደግሞ ያገኘ ፈላ የሉመነ ኢላ ነፍሰህ ነፍሱን እንጂ ሌላን አይውቀስ፣ የራሳችሁን ሥራ እሰጣችኋለሁ ይላል አላህ። ፍጡራን ጸጥ ይላል። ወኸሸዐቲል አስዋቱ ሊረሕማን ድምፆቹ ለአዛኙ ጌታ ይፈራሉ። ፈላ ተስመዑ ኢላ ሐምሳ ሽኩሽኩታን እንጂ አትሰማም። እብኑ ዓባስ ሐምሰን የሚለውን ሲፈስሩ የእግር ኮቴዎችን እንጂ አትሰማም ሲጠጋጉ። ሱብሓነላህ። ወዐነቲል ውጁሁ ሊልሐይል ቀዩም ፊቶቹ ሕያውና በራሱ ቋሚ ለሆነው ሁሉን ለሚያስተናብረው ጌታ አፈሩ፣ ተዋረዱ። ወቀድ ኻበ መን ሐመለ ዙልማ ወንጀልም በደልን የያዘ ሰው በርግጥ እሱ ከሰረ ይለናል አላሁ ስብሓነሁ ወተዓላ። ስለዚህ ወንድሞቼ አባቶቼ እንዲህ አይነት ቀን ከፊት ለፊት እየመጣ ነው። አላሁ ስብሓነሁ ወተዓላ ተቆጦ የሚገናኘን ቀን ነው። ጥንቃቄ ይፈልጋል። ተዘከር ወቁፈከ የውመል ዐርድ ዑርያና ራቁትክን ሆነ ከአላህ ፊት የምትቀርብበትን ቀን አስታውስ። ሙስተውሒሸን ቀሊቀል አሕሻኢ ሐይራና ደንግጠ ብቸኝነት ተሰምቶ ወናሩ ተህለቡ ሚን ገይዝን ወሚን ሐነቅን ሳትተቆጣ እየተፋጨች ዐለል ዑሳቲ ወረቡል ዐርሽ ገድባና የዐርሹ ባለቤት አላህ ተቆጦ የሚገናኝህ ቀን አለ። ለዚሽ ቀን ተዘጋጅ፣ ነፍስህን እሰባል፣ የአላህ ታማኝ ባሪያ ለመሆን ጣር። ሰይድና ዑመር ምን ይላሉ? ሓሲቡ አንፉሰኩም ነፍሳችሁን መርምሯት፣ ቀብለ አን ቱሓሰቡ ከአላህ ፊት ቀርባችሁ ከመተሳሰባችሁ በፊት ሁላችን ነፍሳችን መተሳሰብ ይኖርብናል። የሚቀጥለው የትምህርት ክፍላችን ላይ አላሁ ስብሓነሁ ወተዓላ መጀመሪያ የሚያናግረው ፍጡር አለ። እሱ ማን ነው? የሰው ልጅ በአጠቃላይ ቀርበው ከአላህ ፊት ይጠየቃሉ። ሒሳብ አለ። የውሙል ሒሳብ፣ መሽሀዱል ሒሳብ። እንዴት ነው ሒሳብ የምንደረገው? ይሄን እናያለን። አልሚዛን፣ ስራዎች ይመዘናሉ። እንዴት? በጣም የሚገርም ክስተት እንመለከታለን። ሶስተኛው አስሲራጥ፣ ሲራጥ የሚባል አለ በጀሃነም ላይ የሚተከል ድልድይ። እሱን እንዴት ፍጡራን ይሻገሩታል? እሱን እናያለን። አልሐውድ የነቢዩ ሰለላሁ ዐለይሂ ወሰለም የተሰጣቸው ሐውድ አለ፣ የሚጠጣ ወንዝ አለ። እሱስ እንዴት ነው ወደምንገናኛቸው? እሱን እናያለን። አልጀሃነም ጀሃነምስ እንዴት ናት? ጀነት የሙተቆች አገር ጀነትስ እንዴት ናት? አላሁ ስብሓነሁ ወተዓላ ይህን ውላ በስፋት ከሚያዩት ያድርገን። በሰማነው የምንጠቀም አላህ ያድርገን። አላሁመ ረበና